ላይክ ሼር እያደረጋችሁ ይሄን ቪዲዮ ጀምሩት። በጣም ጥሩ እሺ። መምህር ይተባረክን ግን እንደው አመስግኑልኝ፣ እግዚአብሔር ይስጠዎት በሉልኝ። ምክንያቱም ይሄ የእሳቸው ስራ ለብዙ ሰዎች አርአያ የሚሆን ነው። ዜማ በዘመንህ ምን አስከፍቶ ያውቃል ብትሉኝ፣ ብዙ ያስከፉኝ ነገሮች አሉ። ብዙ ያስከፉኝ ያስጨነቁኝ ነገሮች ነበሩ፣ አሁንም አሉ። ያሳዘኑ ነገሮች ነበሩ በህይወት ዘመኔ። ከሁሉም በላይ ግን ከነዛ ሁሉ ጭንቀቶች በላይ ግን እንደዚህ ያስከፋኝ ያሳዘነኝ ነገር የለም። እንደ የትኛው? እንደዚህ ህፃን እስኪ እዩት። ይሄን ህፃን እንግዲህ ይሄ ህፃን በዚህ ድምፅ 3 ዓመት ከ3 ወር ምናምን አካባቢ በእንደዚህ ሁኔታ ነው ያለው። በጣም የሚያሳዝን ልብ የሚሰብር ነገር ነው። እና ሰሞኑን ያው የለቀቁት ቪዲዮ ይታወቃል። ልጅቷ ከክፍለ ሀገር ነው የመጣችው፣ ወደ ዋግምራ ሰቆጣ አካባቢ ነው። ደግሞ የገጠር ሰዎችም ስለሆኑ ብዙ ጊዜ ሕክምና ላይ ትኩረት ያደረጉ አይመስለኝም። የገንዘብ አቅም እጥረት ነው። ሁለተኛው ደግሞ ምናልባትም እንደው በጸበልም በአንዳንድ ነገሮችም ይድናል ብሎ ተስፋ ማድረግ ይሄን ያክል ጊዜ ልጁን ሳያድኑት ቆይተዋል። ሰሞኑን እንግዲህ በህይወት አጋጣሚ አገኘኋት። በጣም የሚያሳዝን ሁኔታ ነው ያየሁት የተረዳሁት። እንግዲህ የምትችሉትን ሁሉ እንድታግዙ እንድናግዝ ባካችሁን የምትችሉትን ሁሉ አድርጉ ብዬ ቪዲዮ ሰርቼ ነበር። ደግሞ ይህን ቪዲዮ የሰሙ አንድ ታላቅ አባት የደብረ ብስራት ኤፍኤም ቅድስት ማርያም ቤተክርስቲያን የምትባል ቤተክርስቲያን አስተዳዳሪ መላከመዊ ይትባረክ የሚባሉ ናቸው። ለዚህ ምስኪን ህፃን 1500 ብር ለግሰው በቴሌግራም ደረሰኙ ሲልኩልኝ ተገረምኩኝ። በጣም ደግሞ ደስ አለኝ። ምክንያቱም ብዙ ጊዜ ከካህን ቤት ከቄስ ቤት እንደዚህ ያለ ነገር አይጠበቅም ተብሎ ስለሚታሰብ፣ ግን ብዙ ደጋጋ አባቶች እንደዚሁ የሚሰጡ በጣም አያሌ አገልጋዮች እንዳሉ ይሄ አባት አንድ ማስረጃ ናቸውና በጣም ደስ አለኝ። በነገራችን ላይ ይሄ የደብረ አስተዳዳሪ ባለፈውም ለአንድ አቋቋም መምህር 3000 ብር ልገሳ አድርገዋል። የትኛው መርጌታ ነው መሰላችሁ? ሙታል ተብዬ በላይ ላይ ሰው ተልኮብኝ የሚል መርጌታ ወይም ደግሞ ያቋቋም መምህር አቅርቤ ነበርና ለዛ መምህር 3000 ብር ለግሰው ቪዲዮ ሰርቻለሁ። ስለዚህ አባት በጣም ቅንና ደግ አባት እንደሆኑ ተረዳሁኝ። ልክ እንደሳቸውም ብዙ ደጋግ አባቶች፣ ካህናት፣ ዲያቆናት፣ መምህራን፣ ሰባኪያን እንዳላችሁ አምናለሁ። ምንም ጥርጥር የለውም። ደግሞ ለዚህ ህፃን ለዚች ምስኪን የገጠር እናት የምንችለውን ነገር ሁሉ ብናደርግላት ምን ትላላችሁ? በቻላችሁት ሁሉ ስለበዛ አይደለም። ከ50 ብር ጀምሮ 50 ብር አይደለም 20 ብር ጀምሮ ከ20 ብር ጀምሮ ብናግዛት ብንረዳት፣ ደግሞ ማገዝም መርዳትም ባንችል እንደው ምናልባት አቅም ያላቸው ሰው ጋር እንዲደርስ ቪዲዮውን ሼርና ላይክ በማድረግ ብትተባበሩን ለማለት እወዳለሁ።